ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ጥቅል ጎመን በፓስታ ነው። ምን እንዳሉኝ እዚህ ጋር ያሉ ነገሮች አሉ እገልጻለሁ። ፓስታ አለኝ፣ የተቀቀለ ፓስታ፣ መኮረኒ፣ የፈለጋችሁትን መጠቀም ትችላላችሁ። ብዙ አይነቶች ፓስታዎች አሉ፣ የፈለጋችሁትን መጠቀም ትችላላችሁ። እዚህ ጋር ጥቅል ጎመን አለኝ፣ እዚህ ጋር ሽንኩርት አለኝ፣ እዚህ ጋር ደግሞ ቺሊ ፓውደር ወይም የበርበሬ ዱቄት አለኝ፣ እዚህ ጋር ደግሞ ጨው አለኝ፣ እዚህ ነጭ ሽንኩርት፣ እዚህ ፍሬሽ ቃሪያ፣ ፍሬሽ ቲማቲም አለኝ። ከዛ በኋላ ወደ አሰራሩ እንሄዳለን ማለት ነው። እሺ መጥበሻ ዘይት ታረጋላችሁ፣ መጥበሻ ውስጥ ወይም ድስት ተጠቀማላችሁ። ከዛ ምን ታረጋላችሁ? ሽንኩርታችሁን ትጠብሳላችሁ። መጀመሪያ ሽንኩርታችሁን ትጠብሳላችሁ ለ2-3 ደቂቃ። ከዛ ቀጣዩን አብረን እናያለን ማለት ነው። እሺ ሽንኩርታችን እንደዚህ እየተጠበሰ ሊደርሰናል። ምን እንጨምራለን መሰላችሁ? ለ2 ደቂቃ ነጭ ሽንኩርታችንን በደንብ አድርገን እናበስላለን ማለት ነው። ከዛ ቀጣዩን አብረን እናያለን። እሺ ነጭ ሽንኩርትና ሽንኩርቱ ተጠብሶ እዚህ ጋር ደርሷል። ምን እንጨምራለን? ጥቅል ጎመናችንን ለ5 ደቂቃ እንጠብሳለን ማለት ነው። እሱንም ከ5 ደቂቃ በኋላ ደግሞ ቀጣዩን አብረን እናያለን። ይሄንን ከነጭ ሽንኩርቱ ጋርና ከሽንኩርቱ ጋር ጥቅል ጎመናችንን በደንብ አድርገን እንጠብሳለን። እሺ ይኸውላችሁ ጥቅል ጎመኑ ተጠብሶ እዚህ ጋር ደርሷል። ምን እንጨምራለን? ቲማቲማችንን እንጨምራለን። ከዛ በኋላ ቺሊ ፓውደር እና ጨው እንጨምራለን፣ የበርበሬ ዱቄት፣ ከዛ ፍሬሽ ቃሪያ እንጨምራለን። ይሄንን ለ5-6 ደቂቃ ቲማቲሙ በደንብ እስከሚጠበስ እንጠብሳለን ለ6 ደቂቃ። ከዛ ቀጣዩን አብረን እናያለን ማለት ነው። በደንብ አድርጋችሁ ጥበሱ፣ በደንብ ቲማቲሙ ይፍረስ። እሺ ጥቅል ጎመኑ ቲማቲሙ ተጠብሶ ይደርሳል። ምን እንጨምራለን መሰላችሁ? ፓስታችንን እንጨምራለን፣ ወይም ፔኒ ይባላል። የተለያዩ ፓስታዎች አሉ፣ የፈለጋችሁትን ፓስታ መጠቀም ትችላላችሁ። እኔ ፔኒ የሚሉትን ተጠቀምኩት። ምን እናደርጋለን? ሁሉ ጊዜ ማምለሲያ እንጠቀማለን፣ ማንኪያ ነው እንደዚህ የምንጠቀመው። እሱ ለ3 ደቂቃ በደንብ አድርገን ሚክስ እናደርጋለን፣ እንጠብሳለን። ከዛ በጠረጴዛ ዙሪያ እንገናኛለን ማለት ነው። እሺ ይኸውላችሁ ጥቅል ጎመን በፓስታ ተዘጋጅቶ እዚህ ጋር ምርጥ ሆኖ አምሮ ደርሷል። ብዙ አይነት ፓስታዎች አሉ፣ የፈለጋችሁት ፓስታ መጠቀም ትችላላችሁ። እኔ ፔኒ የሚሉትን ነው የተጠቀምኩት። እናንተ የፈለጋችሁትን መጠቀም ትችላላችሁ። የዛሬ ጥቅል ጎመን በፓስታ በቲማቲም ይሄን ይመስል ነበር። ቺሊ ያለው በጣም አሪፍ ሲምፕል ምርጥ ነው፣ ቴስቲ ነው። ሰርታችሁ ተመገቡ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄ ነበር። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ስራ እስከምንገናኝ ቻው።